እስላም በላይ ቤተክርስቲያኒቷን ከዋሃብያ እስላም በላይ ቤተክርስቲያኒቷን የሚጨፈጭፉ ቤተክርስቲያኒቷ ላይ መርዝ የሚደፉ አሉ። ኮሜዲያን ምን አለ በቁጥጥር ስር ዋለ የሚል መረጃ ደርሶናል። ሰበር ነው። ቃለ ጽድቅ ነው። ሰሞኑ የቤተክርስቲያን ሐቅና እውነቷን ቅርጥፍ አድርገው በልተው በተልእኮ የአርሲ ኦርቶዶክሳውያን ግድያ ጠቢቡ ሰለሞን የልጅ ልጅ ነው በአንድ ሳይድ ደግሞ የነብዩ መሐመድ የልጅ ልጅ ነው እና በቁርአን ታውቃለህ አይደል? አንድ ወንድ ሁለት ሴት ምስክሮች ነው የሚባለው። ሁሌ ይገርመኛል። የክርስቶስን መስቀል አንጠልጥለ ቀሚስ ለብሰ አጥልቀ በአደባባይ መጓዝ ከዚህ በላይ ሐዋርያነት ለምን ምን እንዴ? በእኛ ኃጢአት ምክንያት ንጹሃን ገበሬዎችን ያልጣ ያደረገው መቅደሱ ስለቆሸሸ ነው። መቅደሱን የሚመሩ ሰዎች ስላቆሸሹት ነው። ጤና ይስጥልኝ የተከበራችሁ ያልሞታችሁና ያልታገታችሁ ኢትዮጵያውያን እንደምን ሰንብታችኋል? ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትም የተመሰገነና የተወደሰ ይሁን። የአርሲ ጉዳይ የተረሳ ይመስላል። እንደዚህ እያዘናጉን ነው ጥቃት የሚፈጽሙት። ስለዚህ በአርሲ ጉዳይ ላይ አንድ ሁለት ሀሳቦችን የምናነሳ የሚሆነው ከእስልምና ጋር ተገናኘም የምናነሳው ነገር አለ። መጨረሻ አካባቢ ላይ ደግሞ የመነኮሳትን ጉዳይ የምንዳስበት ጊዜ አለ። ዘመድኩንም ያነሳው ሀሳብ አለ። ስለ ኮሜዲያን ምን አለም የምናነሳው ጉዳይ አለ። ትናንትና 3 ሰዎች አዲስ ሰው ሜምበራችን ጆይን አድርገዋል። ከልብ አመሰግናለሁ። ዛሬም ደግሞ ሌሎቻችሁም በተለይ በውጭ ዓለም የምትኖሩ ሰዎች $5 ጀምሮ አለላችሁ። ስለዚህ አባል በመሆን ይህንን ቻናል መደገፍ ትችላላችሁ ብዬ አስባለሁ። እኔም ሳልጨናነቅ ስራዎችን በአግባቡ ለመስራት እንዲጠቅመኝ ማለት ነው። እንጀምር። ከዚህ ለብዙዎች ላይክ እና ሼር ማድረጋችሁ አትርሱ። ይህ የምትመለከቱት ደቡብ ክልል ላይ ነው ይሆን ያለው። አንድ ፌደራል ፖሊስን ለመጫ ነው። ይሄ ሁሉ ፖሊስ እየተረባረበ እየሞከረ እየጣለ እያነሳ ያለ ለምን እንደሆነ እስካሁን ድረስ አልገባኝም። ከላይ የምትመለከቷቸው ፌደራል ፖሊሶች አሉ። ነገር ግን ፌደራል ፖሊሶቹ ግን ለማገዝ ሰውየውን ለማገዝ ለመጫን እናውጣ ለማለት ፈቃደኛ አይደሉም። ወይ አለመታዘዝ ነው ወይ ለምን እንደሆነ አናውቅም። ወደ ወንድማችን ኮሜዲያን ምን አለ እንምጣ። የክፍለ ሀገር መንገድ እገታ ሲያመጣ አየር መንገድ ትርፍ አመጣ። የምድር ጉዞ መዘዝ ይዞ በመምጣቱ ህብረተሰቡ አውሮፕላን መጠቀም በመጀመሩ ከመናኸሪያ ይልቅ አየር መንገድ አውቶቡስ ተራ ሆኗል። ለርካሽ ዋጋ ብሎ ርካሽ እጅ ላይ መውደቁ ብዙ ዋጋ ያስከፈለው ህዝብ ፊቱን ወደ አየር ማዞሩ ተገቢ ቢሆንም የአየሩም ዋጋ ከምድሩ እገታ ጋር ተቀራራቢ ሆኖበታል። የብሱም የአየሩም ጉዞ ፈለጣ የሆነበት ህብረተሰብ ጩኸቱ እንደ ፉጨት እየተቆጠረ ነው። ይህም በመሆኑ ህብረተሰቡ ከፈጠራ ባለሙያዎች ጋር በመተባበር ከአውሮፕላን ዝቅ ከአውቶቡስ ከፍ የሚል ክንፍ ያለው ታታ በመፍጠር ነፍሱንም ኪሱንም ቢያተርፍ ይሻሏል። ክንፍ ያለው ታታ ወደ ስራ የሚገባ ከሆነ ሰው ከአንድ ቦታ አንድ ቦታ የእውነትም በበራሪው ሄደ ይባላል። ከምን አለ ጋር ተገናኘ እንግዲህ ይህንን ዜና የሰራበት ቃል ላይ ጭምር ሲነሳ የነበረ ነገር ነበር። አይ ምን አለ ኢትዮጵያ ውስጥ አይደለም ስለዚህ አልተያዘም የሚል አለ። ነገር ግን ትናንትና በሰማሁት መረጃ ከሆነ አንድ የብልጽግና ተላላኪ ደግሞ እንደዚህ ሲልም ነበር። ኮሜዲያን ምን አለ በቁጥጥር ስር ዋለ የሚል መረጃ ደርሶናል። ሰበር ነው። አሁን ገና ነው ይሄን መረጃ የሰማነው። ኮሜዲያን ምን አለን በርካቶች ታውቁታላችሁ። እንዲህ ነው ብለን የምናስታውሰው ጋዜጠኛ አማን ነው። ኮሜዲያን አይደለም። በተለያዩ እንትኖች በተለያዩ የኮሜዲ አቀራረቦች በተለይ መንግስትን መተቸት ዋናው ስራዬ ነው ብሎ የሚያምን ልጅ ነው። መጥፎ ነው ብዬ አላስብም። እኔ መንግስትን መተቸት ጥሩ ነው እና በበኩሌ እዚህ ደረጃ ይደርሳል ብዬ አላሰብኩም ነበረ። ነገር ግን እሱም ራሱ አውቆት ነበር እንደሚታሰር እና አብዛኛዎቹ ነገሮች ከእንትን ከፍ ይላሉ። ከክሪቲክስም ከፍ ብሎ አንዳንዶቹ ትንኮሳ ደረጃ የሚደርሱ ነገሮች አሉ። ምናልባትም በዛ ምክንያት ሊሆን ይችላል እሱም እንደሚታሰር ሲናገር ነበር። እዚህ ሀቅና ሳቅ ቤትም ከአንድም ሁለት ጊዜ ሰዎች ደውላችሁልን ሀቅና ሳቅ ተከታታዮች ደውላችሁ ይሄ ልጅ ግን ምንድነው እሱ እንዴ ምንድነው ዴሞክራሲ ትንሽ አላበዛችሁትም ብለውን ነበር። እኛ ነገር የመንግስት ኃላፊ እኮ ነው የሚያደርገኝ አንዳንድ ይሄ ዲሞክራሲ ግን እንደው ትንሽ በዛ አላለም የሚል ነገር ሰዎች ሲናገሩ ነበር። በተለይ ምን አለ መከላከያ ሰራዊቱ ላይ የሚሰነዝረው አስተያየት ትንሽ የሚያስቆጣ ነው። በርካታ ወዳጆችም ከዛ አንፃር ይመስለኛል የተቆጡት። ለማንኛውም ግን በአሁኑ ሰዓት ምን አለ በቁጥጥር ስር መዋሉ ተሰምቷል።
እንግዲህ የብልጽግና ቃል አቀባዮች እየተናገሩ እንዳሉት ከሆነ ብልጽግና እንደታሰረ ነው። አንዳንድ ወንድሞች እንደሚሉት ደግሞ ብልጽግና አልታሰረም፣ ወንድማችን ምን አለ አልታሰረም እያሉ ነው። እንግዲህ ቃል አቀባዮቹ ታስረዋል፣ እጃችንን ገብቷል ካሉ ምንም ማድረግ አንችልም። እግዚአብሔር እንዲያስፈታው ነው እንግዲህ የምንጸልይለት። ሌላ ምን ይባላል? መንግስትን ተቸ ተብሎ ይታሰራል። መንግስት ሰውን ሲገድል ሰውን ሲጨፈጭፍ ግን የሚጠይቀው አካል የለም። ሌላኛው ወደ ቤተ ክህነታችን የምንገባው አንዱ ኦርቶዶክሳውያን የሚያስፈጀው አካል እግሩ ያለው ቤተ ክህነት ውስጥ ስለሆነ ማለት ነው። በቤተ ክርስቲያን ክብርና ልዕልና ላይ ማንም ሊረማመድ ይህንንም ነገሯን ለማንም በምንም ሁኔታ አሳልፎ መስጠትም መሸጥም አይቻልም። አንድ ሰው ይህንን ነገር ተላልፎ ቢገኝ እንኳ ያ ሰማያዊው ጌታ የቤተ ክርስቲያን መሰረቷም ራሷም የሆነ ክርስቶስ እርሱ እሱን ይበቀለዋል፣ ይቀጣዋል። ይህንን መልእክት በቀጥታ ለማስተላለፍ የወደድኩት ለመላከ ሰላም ዶክተር ቆሞስ አባ ቃለ ጽድቅ ነው። ሰሞኑ የቤተ ክርስቲያን ሐቅና እውነቷን ቅርጥፍ አድርገው በልተው በተልእኮ የአርሲ ኦርቶዶክሳውያንን ግድያ ሲያራክሱና የቤተ ክርስቲያንን የኃላፊነት ጫንቃ በዱላ ሲቀጠቅጡ ታይተዋል። ክቡር አባታችን አንድ ነገር ልነግሮ ብቻ እወዳለሁ። በቤተ ክርስቲያን ጉዳይ ትላንትና የዘበቱ ትላንትና ቤተ ክርስቲያንን አሳልፈው የሰጡ አካላት ዛሬ ምን እንደሆኑ እርሶም ህዝቡም ጠንቅቆ ያውቃል። ሁላችንም ጠንቅቀን እንረዳለን። ሁለቱ ከበስተላይ ያሉ አባቶችን በቤተ ክርስቲያን ጉዳይ ይዘገይ ይሆናል እንጂ በምክንያት ፈጽሞ የማይቀረው ክርስቶስ እንዴት አድርጎ እንዳስተማራቸው እንመለከታለን። ሁለቱን ለምሳሌ ያመጣው እንጂ ሌሎችም የእርሶ ጓደኞችን ጨምረን ማምጣት እንችላለን። የእርሶ የዶክትሬት ሞክሼ አባታችን ቀሲስ ዶክተር መዝገቡ ካሳ ዛሬ እውነትና ሐቅን ተናግረው የጴጥሮስን የጳውሎስን የሲላስን ዋጋ በእስር ቤት ሆነው ይቀበላሉ። እርሶ ላይ ደግሞ ዶክትሬቱም ክህነቱም ሻክቶ የቤተ ክርስቲያንን ሐቅ ይበላሉ። ለነገ ዛሬ ይንቁ ነው ምሎት። ወደ ላይ ቀና ብዬ በዝናብ መልክ እንግዲህ ሽቅብ አልፈስም። ነገር ግን እርሶን የመናገር ቀኖናዊ የሆነ መብት ባይኖረኝም እርሶም ደግሞ ቀና ብለው ያቺ ባለ ነጭ ካባ ቤተ ክርስቲያንን በዚህ ያህል ደረጃ ክብሯን ልዕልናዋን የልጆቿንም ልብ መስበር አይችሉምና ጠንቀቅ ብለው ከጓደኞቾትና ከበላዮቾት እንግዲህ ተምረው ነገሩን አየለውበትም የሚሉ ይመስለኛል። መላላክ ባንዳነት ለቤተ ክርስቲያን በፍጹም መፍትሄ አይሆንም፣ ራስንም አያቆም። በረከቶት ድረሰኝ። ሲጀምር አሁን ላይ ቤተ ክርስቲያን ውስጥ አንዱ ከሊቅነት ጎን ለጎን እየጠቀመ ያለው ባንዳነት፣ ተላላኪነት ደግሞም በንጹሃን ደም ላይ መቀለድና ቁማር መቆመር እንደሆነ የምናውቀው ነገር ነው። አዲስ አይደለም። ቴዶ ምናልባት ለትህትና ተጠቅሞት ይሆናል እንጂ እኔስ በረከቱ ይደርሰኝ ብዬ አልናገርም። ዘመድኩን ጋር ከእስላም በላይ ቤተክርስቲያኒቷን ከዋሃብያ እስላም በላይ ቤተክርስቲያኒቷን የሚጨፈጭፉ ቤተክርስቲያኒቷ ላይ መርዝ የሚደፉ አሉ። እንጠይቃቸዋለን። አይመለከተንም። ይሄዱ ወደ ዋሃብያቸው፣ ይሄዱ ወደ ፕሮቴስታንት ቸርቻቸው ደቡብ በለው ምስራቅ፣ ሰሜን በለው ምዕራብ እንጠይቃለን። ይህም መጠየቅ ስንችል ነው እነዚህም በገዛ እጃችንን አናታችን ላይ አምጥተናቸው ክብር በሚገባቸው አባቶች ቦታ ተቀምጠው ድራማ የሚሰሩትን ኮተታሞች የትምህርት ውጤት ማምጣት አቅቷቸው በ12ኛ ክፍል ውጤት ቴዎሎጂ ይገባሉ። ከዛ በቴዎሎጂ ውጤት አዲስ አበባ ዩኒቨርሲቲ ይገባሉ ፊሎሎጂ ለመማር። ከዛ በኋላ ዶክተር ፕሮፌሰር ተብለው ይመጣሉ። ከዚያ ድህነታቸውን ለማራገብ ያቀረሻሉ። ቃላታቸው ያሳመሩ ምን ይያሉ? እንዳንድ ኦርቶዶክሳዊ እንዳንድ የቤተ ክርስቲያን ልጅ ይሄንን ነው መዋጋት። ምዕመናን መረከብ አለባቸው። ቤተ ክርስቲያንን ምዕመናን መረከብ አለባቸው። ይህም ማድረግ ደግሞ ይቻላል። ቤተ ክርስቲያን በምዕመናን ገንዘብ እንጂ የቆመችው በመኖክሴ በአውደልዳይ መኖክሴ አይደለም። ጳጳስ ለቡራኬ ብቻ ሀገረ ስብከት አለው ለቡራኬ ብቻ። ጳጳስ ሙዳይ ምጽዋት ላይ አይኑን ተክሎ ስንት ገባ እዚህ የቆጤ ስንት ትሰጡኛላችሁ? ሐዋሳ ገብርኤል ልሂድ ቁልቢ ልሂድ፣ ቆይ ቁልቢ ቤት 100,000 ብር ይከፍሉኛል። ሐዋሳዎች ትንሽ ያንገራግራሉ። ስንት ሰው ነፍስ ላድን፣ ስንት ሰው ልባርክ።
ስንት ሰው ወደ በረቱ ላግባ ሳይሆን ይሄ የደሃ ልጅ ሁላ ተሰብስቦ የደሃ ልጅ ተሰብስቦ ኧረ ደሃም ኩራት አለው። የነዚህ ደግሞ የባሰበት አሁን ቁልቢ ገብርኤልን ቀለም አድሰው አዳነች አበቤ አዲስ አበባ መስተዳድርን ቀለም ቀብታ 2 ቢሊዮን በላች ሲባል እና አቡነ ሳዊሮስ እና አቡነ ዲዮስቆሮስ ደግሞ ቁልቢ ገብርኤልን ቀለም ቀብተው 200 ሚሊዮን ብር ነው ምናምን ሊበሉ እንዲሁ ኧረ መድኃኔዓለም ያለ የት ነው የሚገባው? ምንድን ነው የሚያደርጉት? ተዋረድን። እንደዚህ ዘመን ቤተክርስቲያን የተዋረደችበት ዘመን የለም። ቤተክርስቲያን እንደዚህ ዘመን የተዋረደችበት ዘመን የለም። ይህ ጳጳስ የወለደ ነው አትሹሙት ሲባል አቡነ ጳውሎስ ያንን ጳጳስ ሾሙት። አባ ግሪክ የሚባለው አለቀ። ሞተ። ሲሞት መጣ አባቴ ነው አለቀ። አሁን በዛ ሰውዬ ስንት ሰው ተጠምቋል፣ ስንት ሰው ቆርቧል፣ ስንት ሰው ክህነት አግኝቷል። እግዚአብሔር ያሳያል። በዚያ ሰውዬ ባፈረሰ ሰውዬ እንደ ወያኔ የኢትዮጵያን ቤተክርስቲያን ሀገር ያዋረደ። እነዚህ ኦሮሞዎቹም እኮ ከወያኔ አይተው እኮ ነው ቤተክርስቲያን እንኳን በአናቷ ላይ የሚጸዳዱባት። ነፍሷን አይማረው የወያኔ። አይሆንም ሲባል ይኸው ሄዱ፣ ፍርድ ቤት ሄዱ። ፍርድ ቤት ዳኛዋ ጴንጤ ናት። አለቃ አጽማቸው ይውጣና ዲኤንኤ ይሰራ፣ ፀጉራቸው ይነቀልና ከስጋቸው ላይ ይወሰድና ይነቀላል። እንደገና እና አቡነ ሳሙኤል ትግሬ ተዋረደ፣ ዘመናችን ተዋረደ ብለው ሄዶ ፍርድ ቤቱን በምንም ብለው በቃ ለልጁ እኛ እንሰጣለን ብለው። እኛ የማንንም ጳጳስ ልጅ ማሳደጊያ ነን። በየቤቱ ኩክ የምታረግልኝ ናት እየተባሉ የሚቀያየሩት ሴቶች ያክስቴ ልጅ አጎቴ ልጅ የማንንም ወንበዴ የማንንም ጋለሞታ መቀለብ አለብን? የለብንም። ይሄ የለብንም። ትክክል አይደለም። ቤተክርስቲያኗ የቁራሌው የቆሻሻ መጣያ አይደለችም። ተዋረድን። በየመጠጥ ቤቱ ተዋረድን። በየፍርድ ቤቱ ተዋረድን። ሂዱ ቃሊቲ ሂዱ ምን የመኖክሴና የቄስ መዓት። ጳጳስ አይታሰርም። ሌላው እየታሰረ ከዱርዬው ከማጅራት መቺው በላይ ቄስና ዲያቆን ተጠቅልቆ ገብቷል። በሚገርም ነውሩላ ወንድ ለወንድ ህፃን የደፈሩላ ናቸው። እዛ ቃሊቲ ያየናቸው ህፃን የደፈሩ ሰዶማውያን። ከእንደዚህ አይነት ኮተታም ጋር መቀጠል አያስፈልግም። ጸሎታችን የማያርገው እግዚአብሔር ያልሰማን ይህን ሁሉ ጠላት፣ ደካማ ጠላት ኃይለኛ አድርጎ በላያችን ላይ የሾመው በእኛ ኃጢአት ምክንያት ንጹሐን ገበሬዎችን እንዲያልቅ ያደረገው መቅደሱ ስለቆሸሸ ነው። መቅደሱን የሚመሩ ሰዎች ስላቆሸሹት ነው። ነውረኛ ስለበዛ ነው። በድፍረት መሰዊያው ፊት እግዚአብሔር ፊት የሚቆሙ ሰዎች ስለመጡ ነው። በታቦቱ የማያምኑ በቅዱሳን የማያምኑ ቤተክርስቲያንን እንጀራቸው ያደረጉ ስለመጡባት ዝናብ የሚርቀን ጦርነት የማይለየን ደካማ ፈሪ ሽንታሙ ሁሉ በላያችን ላይ ወጥቶ የሚጸዳዳው መቅደሱ ስለቆሸሸ ከመቅደሱ ስለተበላሸ የመቅደሱ መሪዎች ግልሙትና ስለበዛ ነው። ይኸው በዚህ ከዛሬ በኋላ ያው እንደምታዩት ነው። የቴሌግራም እንትኔንም ቀይሬዋለሁ። አጀንዳ አንቀይርም ነው። አጀንዳ ያለመቀየራችን ጥቅሙን እያያችሁት ነው። አጀንዳ አለመቀየራችን ጥቅሙን እያያችሁት አሁን። ስለዚህ ዛሬም ነገም አጀንዳችን ሊሆን የሚገባው የአርሲ ጉዳይ ነው። የአርሲ ጉዳይ አዘናክተው ሌላ ጥቃት ለመፈጸም ነው የሚዘጋጁት እንጂ ኦርቶዶክሳውያን የ2 ቀን የ3 ቀን ጩኸት በኋላ ምንም አይመጣም። በተለይ ደግሞ 3 ቀን ከጮሁ በኋላ አንድ ኦርቶዶክሳዊ መምህር ወይ ደግሞ አንድ ኦርቶዶክሳዊ ሰባኪ ወይ ደግሞ አንድ ኦርቶዶክሳዊ አክቲቪስት ይያዛል። ስለሱ እንጮሃለን፣ ስለ አርሲ እንድረሳዋለን። እነዛ ሲፈቱ ደግሞ እልል እንላለን። ተፈቱልን እኮ መምህራን፣ ተፈቱልን ወንድሞቻችን ብለን እንጮሃለን። ከዛ በኋላ አለቀ ጉዳዩ ማለት ነው። ወደ ሌላ ግድያ ይሄዳሉ። ግድያው ሲደርስ ደግሞ ድጋሚ ኦርቶዶክሳውያን ሞቱ፣ ኦርቶዶክሳውያን ተገደሉ፣ የሞትን ነው ፍትህ እንላለን። ተመልሰን ድጋሚ የሆነ ሰው ይታሰራል። ያ ሰው ሲፈታልን ደስ ይለናል። ከዛ ጨዋታው እንደዚህ ነው ይሆናል። እየተገላበጠ ያለው ምንም ለውጥ የለውም።
ስለዚህ አተኩረን እኔ እንደውም ከዋሃብያው ይልቅ ቤተ ክህነት ላይ ያለው ነገር ነው ቶሎ መፍታት አለብን። እዛ ያሉት መርዞች ናቸው ኦርቶዶክሳን እያስገድላሉት። እዛ ያሉ መናፍቃን ናቸው፣ እዛ ያሉ ከሃዲያን ናቸው፣ እዛ ያሉ አስገድዶ ደፋሪዎች ናቸው ቤተክርስቲያንና ምእመኗ ላይ የተጫወቱ ያሉት። ስለዚህ ፊታችንን አሁንም ዛሬም ነገም አርሲና ቤተ ክህነት ላይ ማድረግ አለብን ብዬ አስባለሁ። አንዳንዱ ሰው ማህተብ ያስርና ኢንተርቪው አድራጊው ማህተብ አሳሪ ነው፣ ኢንተርቪው ተደራጊው ማህተብ አሳሪ ነው። ከዛ በኋላ ቅዠት ደግሞ ሲቃዥ ደግሞ ታዩታላችሁ። ጠቢቡ ሰለሞን የልጅ ልጅ ነው በአንድ ሳይድ ደግሞ የነብዩ መሐመድ የልጅ ልጅ ነው እና ሪል ደግሞ ስናት ፊክሽን እንዲህ የሚባል ሰው አለ። አዎ ኢንተረስትድ የሆነ ስቶሪ ልንገርህ። እሺ አቤቶ ኢያሱ መታሰቢያነቱ ለአቤቶ ኢያሱ ነው። በዚሁ መጽሐፉ ለልጅ ኢያሱ ነውና አቤቶ ኢያሱ 38ኛ የልጅ ልጅ ናቸው። የነብዩ መሐመድ 38ኛ የልጅ ልጅ ናቸው። የንጉስ ሰለሞን ደግሞ ያው በአጼ ምኒልክ በኩል ንጉሳዊ የሰለሞናዊ ዘር ነው ያላቸው። ኖ ዌይ ልጅ ኢያሱ ማለት የአጼ ኃይለ ሥላሴ አልጋ ወራሽ የነበሩት ማለት ነው። የኢትዮጵያ ንጉስ ነበሩ። የምኒልክ አልጋ ወራሽ እሳቸው። ስለዚህ የሚኒልክ አልጋ ወራሽ የነበረው አጼ ኢያሱ የመሐመድ የልጅ ልጅ ነው አሉ። እስቲ ማስረጃ ጋር ቢሆን እሳቸው የጠቢቡ ሰለሞን 38ኛ ልጅ ናቸው። የጠቢቡ ሰለሞን የልጅ ልጅ ናቸው። ቁጥሩን ኤግዛክትሊ ማግኘት አልቻልኩም። የነብዩ መሐመድ ግን 38ኛ ናቸው እና ኢቭን ከሳቸው በፊት የነበሩ የዘር ሐረጉም ተጠቅሷል መጽሐፉ ላይ። ያ በጣም ኢንተረስቲንግ ነው። ሊንኩ የቱ ጋር ነው? የስ እንዴት መሰለም ሊንኩ የቱ ጋር ነው? የቱ ጋር የተገናኙት? በምንድን ነው የሚገናኙት ነው። ስለዚህ እንደዚህ ስታየው ልጅ ኢያሱ ስትመለከተው የምትረዳው ነገር አለ። ሊደርሺፑ፣ አመራርነቱ፣ አርቆ ሀሳቢነቱ ስታየው የመሐመድ የልጅ ልጅ ይመስላል። ታስ ዴፊኒስ ማስረጃው ይሄ ነው። እንደው ስሙ ጠፍቷል በተወሰነ መልኩ። በኋላ ያው የፖለቲካ ኢሹዎች ናቸው እነሱ። በፎቶሾፕ ተሰሩ የሚባሉ ነገሮች አሉ። ያው ያኔ ፎቶሾፕ ባይኖርም ተደርገዋል ተብለው የሚታሰቡ አሉ፣ ወይም አርቲፊሻል የተሰሩ ምስሎችም አሉት። ግን በጣም ኢንተረስትድ የሆነና ቪዥነሪ የነበረ ሰው ነው። በ13 ዓመቱ ነው የነገሰው፣ መንበሩን የተቀበለው። ኦፍ ኮርስ አንዳንድ የማይመስሉ ነገሮች የልጅ ነገሮች ሊያደርግ ይችላል። 13 ዓመት ሀገር መምራት ቀላል አይደለም። ከዛ ግን ቪዥኑን ስታይ አንደኛ ቪዥኑ ምንድነው ነበር? ምስራቅ አፍሪካን ማስተዳደር ነበር። የልጅ ኢያሱ ሙሉ ምስራቅ አፍሪካን መያዝ ነበር። ይህንን ለማድረግ አላያንስ የፈጠረው ከማን ነው? ከጀርመን ጋር ነው። በሰዓቱ ፈረንሳይ፣ እንግሊዝ፣ ጣሊያን ነው ምስራቅ አፍሪካን ይራኮቱበት የነበረው። ስለዚህ ጀርመን ካሸነፈች ያን ጦርነት ከጀርመን ጋር አላያንስ ስላለው ምስራቅ አፍሪካን ጠቅልዬ እገዛለሁ ብሎ ያስብ ነበርና ኢቭን ደብዳቤ ሁሉ ጽፏል። የነብዩ መሐመድ የዘር ሐረግ እንዳለውና ራሱ የጻፈው ደብዳቤ አለ የዘር ሐረግ እንደሆነና ምስራቅ አፍሪካን ደግሞ እንትን ማለት እንደሚፈልግ ሶማሌ ለሚገኝ ሌላ ጄኔራል ጽፎ ነበር። እንደዚህ አይነት ኢንተረስት ስቶሪዎች አሉትና ከየት የመጣ ነው ስትል እንደዚህ የሚመዘዙ መንፈሳዊ ነገሮች ወይም ደግሞ የሆነ ታሪካዊ ነገሮች አሉ። this is a reality። ስለዚህ ምንድነው ማስረጃው የመሐመድ የልጅ ልጅ መሆኑ? አንደኛ ራሱ ጽፏል ነው፣ ልጅ ኢያሱ ጽፏል ደብዳቤ። ሁለተኛ ደግሞ ቪዥነሪ ነው፣ ራዕይ ያለው ሰው ነው። ምስራቅ አፍሪካ መግዛት ስለሚፈልግ ይሄ የሚያሳየው የመሐመድ የልጅ ልጅ መሆኑ ነው። ሂስትሪ ቡክ ላይ የተለያዩ መጽሐፎች ላይ ብንጠቁም መገኘት ይችላል፣ ሰዎች ማንበብ ይችላሉ። ኢያሱ በምኒልክ በኩል በአጼ ምኒልክ በኩል የአጼ ምኒልክ የልጅ ልጅ ነው አይደል? ስለዚህ በአጼ ምኒልክ በኩል የሰለሞናዊ ስርወ መንግስት ተካፋይ ነው። በአንደኛው በኩል ደግሞ በማን አባቱ ራስ አሊ አይደለ? የእንትኑ ራስ አሊ ሻውል ነው ምናምን የሆነ ወሎ አካባቢ ራስ አሊ ያው ወይም ንጉስ ሚካኤል በኋላ ንጉስ ሚካኤል ሆነ። እሱ በእሱ በኩል ደግሞ ነብዩ መሐመድ የዘር ሐረግ አለው። ስለዚህ የሁለት በዓለም መላ ኢትዮጵያ ላይ ወይም ዓለም ላይ በጣም አስገራሚ የሚባሉ ሁለት ብለዶች ከሱ የተገናኘ ነው። ኤንድ ዘ ስቶሪ ካምስ ሂር። የኔ ልቦለድ ምንድነው የሚለው? 40ኛ ሲሞላ የነብዩ መሐመድ የዘር ሐረግ 40ኛ ሲሞላ የሚገለጥ ሚስጥር አለ። ሚስጥሩ እሱ ይገለጣል ይላል። 38ኛ አይደል ኢያሱ? የሱ የልጅ ልጆች ስቶሪ ነው። 40ኛ ይሆናል አሉ። ግን የልጅ ልጆቹ አሉ እዚህ ጋር የጻፍኳቸው፣ ግን እነሱን መጥራት ስለማችል ፊክሽን አሉ። በቁርአን 40ኛ ላይ ሲደርስ የሚፈጠር ተአምር አለ። ግን መጽሐፉ ምንድነው? ልብ ወለድ። ነብይ ደምሳሽ ይቅር በለን ነው የሚባለው። አሁንማ ምን ሌላ ይባላል? በቁርአን ታውቃለህ አይደል? አንድ ወንድ ሁለት ሴት ምስክሮች ነው የሚባለው። ሁሌ ይገርመኛል። አያቱ ዳይን ነው ሱረቱል በቀራ። አዎ ምክር እንትን ላይ ምስክርነት ላይ ብዙ ሴቶች አላህ እኛን የበታች ያረገበት ቦታ ነው ብሎ ይረዱታል። ይገርማል በጣም
አላህ እንዴት የሰራውን ባሪያውን አንድ ከላይ አንድ ከታች ያደረገ ምን ማለት ነው? ሁለት ሴቶች አንድ ወንድ ሁለት ሴት አንዷ ስትረሳ አንዷ ታስታውሳታለች ዘኪረ ኢህዳሁም الأخرى ማለት አባባሉን ራሱ እንዴት አርቲስቲክ እንደሆነ ያው የሰራን ጌታ እንዴት ፕሮቴክት እንደሚያደርገን አንዷ በትረሳ ለምንም ትረሳው አንዷ የአእምሮ ችግር አይደለም እኮ ያለባት ሴቶች የበርሳ ችግር አለባቸው የሚለውን እኮ አያስይዘንም። ያፍ በጣም ይገርማል። በዚህ ዘመንም እንደዚህ አይነት ማለትም ከወንድ እኩል አይደለሁም ሁለት ካልሆንኩኝ ከወንድ እኩል አይደለሁም ብለው የሚያስብ ሴት አለ። በእርግጥ ሙስሊሞች ይኖራሉ። አንድ ዋሸችው አለ በአይምሮ ችግር ምክንያት አይደለም ብላለች ነብይሽ። ይሄንን የአይምሮ ጉድለት ያለብሽ ወይንም ደግሞ ከወንድ እኩል አይደለሽም በምስክርነቱ ሁለት ካልሆንሽ ያለው በአይምሮ ጉድለት ምክንያት ነው። ማስረጃ ሳሂህ ቡኻሪ 26:58 ላይ እንዲህ ይላል ናሬትድ አቡ ሰይድ አልኩድሪ እንደተረከው the prophet said ነብዩም እንዲህ አለ isn't the witness of women equal to half of that of a man የሴቶች ምስክር የወንድ ግማሽ አይደለምን ብሎ ጠየቃቸው። ልክ እንደዚች ሴት በጊዜው የነበሩ ሴቶች ብሬን ወሽድ የተደረጉ ስለነበሩ እንዲህ ብለው መለሱ the woman said yes ሴቶቹም አዎ ብለው መለሱ። he said እሱም እንዲህ አለ this is because of the deficiency of a woman's mind ይህም የሆነበት ምክንያት በሴቶቹ የአይምሮ ጉድለት ነው አለ። እህቴ የአይምሮ ጎዶሎ ነኝ ብለሽ የምታስቢ ከሆነ ምንም ልናደርግ አንችልም። እንግዲህ የእምነትሽን ውጤት እየኖርሽ ስለሆነ አሁን ምን ነግሪንን በሙሉ ደግሞ እኛ ልንቀበልሽ አንችልም። ምክንያቱም ከአይምሮ ጎዶሎ ከሆነ ሰው እንዴት ሙሉ አይምሮ ያለ ልንቀበል እንችላለን? የክርስቲያን ሴቶች ማንም ይበል የትም ቦታ ይባል የአይምሮ ጎዶሎ ናችሁ ሚላችሁ ካለ ሪጀክት ልታደርጉት ይገባል። ከመጽሐፍ ቅዱስ አንድ የሚደንቀኝና የሚገርመኝ ሴት ታሪክ አለ። በአንደኛ ሳሙኤል ምዕራፍ 25 ላይ የሚገኝ ነው። የሴቲቱ ስም አቢጊያ ይባላል። የናባል ሚስት ነች። ስለዚህ ሴት ሲናገር ቁጥር 3 ላይ የናባል ሚስቱም ስም አቢጊያ ነበር፣ የሴቲቱም አእምሮ ታላቅ ነበር ይላል፣ መልካምም የተዋበ ነበር ይላል። የአእምሮዋን ታላቅነት እንዴት እንደገለጸው መጽሐፍ ቅዱስ እዩት። እንኳን ግማሽ ጎዶሎ ዘገምተኛ ሌላ ተውና ታላቅ አእምሮ መልካምም ነበራት ይላል። እቺ ሴት በጣም በሚደንቅ ሁኔታ ንጉስ የሆነውን ዳዊትን እንዴት ሐሳቡን እንዳስቀየረችው ቁጥር 32 ጀምሮ እንዲህ ይላል ዳዊትም አቢጊያን አላት ዛሬ እኔን ለመገናኘት አንቺን የሰደደ የእግዚአብሔር አምላክ እግዚአብሔር ይመስገን፣ ወደ ደም እንዳልሄድ በእጄም በቀል እንዳላደርግ ዛሬ የከለከለኝ አእምሮሽ የተመሰገነ ይሁን፣ አንቺም የተመሰገንሽ ሁኚ ይላታል። የክርስቲያን ሴቶች እንደ አቢጊያ ታላቅ አእምሮ ያላችሁ ልትሆኑ ይገባል እንጂ የአእምሮ ጎዶሎ ነን የሚለውን አስተሳሰብ ወደ ውስጣችሁ ልታስገቡት አይገባም። ቅዱስ ንጹህ የሆነው አካላችሁ አእምሮአችሁም ታላቅ ነውና በዚህ ደስ ሊላችሁ ይገባል። እንደ ሙስሊም ሴት ዘገምተኛ ነኝ፣ የአእምሮ ጎዶሎ ነኝ፣ ሁለት ካልሆንኩኝ መመስከር አልችልም ብላችሁ እንዳታስቡ። የጌታን ትንሣኤ እንኳን ያበሰረችው በመጀመሪያ ሴት ነች፣ መግደላዊት ማርያም። እናመሰግናለን ወንድማችን እፎይ። እንግዲህ አሁን ሴቶች ፖድካስት ላይ እየቀረቡ የሚናገሩት ነገር ሴቶች ከወንዶች እኩል እንዳልሆኑ፣ የአእምሮ ጎደሎነት እንዳለባቸው፣ ደግሞ ሁለት ካልሆነ በስተቀር አንድ በአንድነት ለምስክርነት እንደማይበቁ ጭምር ነው እየመሰከሩ ያሉት። እነኚህ ሰዎች ናቸው እንግዲህ ለሴቶች ነፃነት እስልምና ምቹ ነው የሚሉት። ያሳዝናል። ወደ መምህር ኃይለማርያም ልምጣ። በዚህ በአስቸጋሪ ዘመን በክፉ ዘመን አኪለሶክ አድርገ የክርስቶስን መስቀል አንጠልጥለ ቀሚስ ለብሰ አጥልቀ በአደባባይ መጓዝ ከዚህ በላይ ሐዋርያነት ለኔ ምን የሚል በጣም የሚገርመው ቆብ ቀሚስ አርጎ በከተማ መታየትን እንደ ሰማዕትነት ቆጥረውታልና ይሄ ለኔ የተለየ ምን ሻሽ አርገን የሌለኛስ ምን የተለየ ነገር አለ? የኢትዮጵያ ነው ሀገሩ። ምናልባት ወደፊት እንግዲህ አሁን ያለው የዘመኑ አዝማሚያ
አይታወቅም እናጥፋችሁ የሚሉት ከመጡ ቄሱንም ዲያቆኑንም ነው እንጂ እንደ ልዩ ሐዋርያነት የሚታይ ነገር እንደ ልዩ ሐዋርያነት እንደሚታየው በቦታው ይገኝ ነበር እንጂ አሁን በከተማ ቀሚስ አርጎ ቆብ አርጎ መታየቱን እንደውም ስርዓተ ገዳም መጣሱን እንደ ትልቅ ሐዋርያነት አድርገን እንቁጠረው የሚለውም እኔ ብዙ ከስርዓተ ቤተክርስቲያን አንፃር በጎ አይመስለኝምና እንደው ለትልቅ ነገር ባያዩት ምክንያቱም ስርዓተ ገዳሙን ስንጠብቀው ነው እንጂ አለዛኮ ልብስ ይሆናል ልብስ ይሆናል አክለሶኩ ከነተጋድሎ ሲያዝ ነው ቆቡ ከነተጋድሎ ቀሚሱ ከነተጋድሎ ከነተጋድሎ በቦታው ሲሆን ነው እንጂ አለዛ ሐሳውያን እንደሚያደርጉትም ሊሆን ይችላልና ግን ቀሳውስትም ሻቸውን ተጠቅመው ይሄዳሉ ምንም እንደተለየ ነገርም የሚቆጠር አይደለምና ይሄንንም ምናበረታታው ስላልሆነ በዚህ መንገድ ባይገልጹት ላይ ነው አቡነ ፊልጶስ በረከታቸው ይደርብን ያረፉት በልብሳቸው ስበኩ ይሉ ነበር መስቀላችሁ እንዲዛችሁ መንገድ ላይ ስበኩ በመስቀላችሁ ባለባበሳችሁ ስበኩ መንገድ ላይ ሂዱ ተራመዱ እነዚህ ማን ናቸው ይበል እኔማ የክርስቶስ ሙሽሮች መነኮሳት ናቸው ይበላል የሚሉ ነበር ስለዚህ ለተልእኮ የመጡትን መነኮሳት ተንከባክቦ ወዶ መያዝ ነው የሚያስፈልገው ለተልእኮ የመጡ መነኮሳት በእውቀታቸው መጠቀም በጸጋቸው መጠቀም በክብራቸው መጠቀም ነው የሚያስፈልገው እንጂ መፈራረግ ጥሩ አይደለም ነው ወይ እንግዲህ አንዱ ደካማ መነኩሴ አይተው ሊሆን ይችላል ያንንም ደካማ መነኩሴ ለእርሱ ልንጸልይለት ይገባል ልንፈርጀው አይገባም አንዳንድ ሚዲያ ላይ ያለው ሲጠጡ አንዳንድ ነገር ሲያደርጉ ቀርጸው ይለቋቸዋል ምንድነው ጥቅም እንግዲህ የድክመትና ጥንካሬን ጉዳይ ነው አሁን ደጋግመው ያነሱት ያሉት እኔ አንዱ ደካማ መነኩሴ አይተው ይሆናል አንዳንድ እኔም በቪዲዮ ያለው ሲጠጡ እና ሲለቀቁ ምናምን የሚሉት እንደሱ ይሄ ድክመት ነው የግለሰብ ድክመት ጉዳያችን አይደለም የግለሰብ ጥንካሬም እንዲሁ የሆነ ደካማ መነኩሴ አይተን አይደለም እኔ አሁን ጥሩ ነው በዚህ መንገድም ደካሞችን መንቀፍ ተገቢ እንዳልሆነ መግለጻቸው ጥሩ ነው እኔ አሁን እኔን አባን ያዘንኩባቸው በዚህ ርቀት የሄዱት በከተማ መነኩሴ መኖሩ ትክክል ነው ለማለት ነው ሁሉ ከልብ ቦታ ምንውብን ነው ወይስ የሚለው ግን እኔ ያሳስበኛል ማለት ቤተክርስቲያንም መምራንም ብዙ መምራን አሏቸው እንኳን ገዳም ገብተው የሚያቋባት የመነኩሴ መኖሪያው ምን እንደሆነ እየታወቀ የሆነ ደካማ መነኩሴ አይተው ይሆናል የሚለው ነገር ይሆናል እንጂ በከተማ መኖር ብርቅ ድንቅ አይደለም ብሎ መግለጹ እንደኔ ተገቢ አይደለምና እኛም ይሄንን የምናነሳ ሰዎች የሆነ ሰው አይቶ ገሌ ደካማ ነው በቪዲዮ ቀርጾ እንዲያውኑ እንዲሆኑ የሚለው ይሄስ ደካማነት ነው የምንኩስና ጉዳይ መጀመሪያ መነኮሳት በገዳም ይኖሩ ከዛ በኋላ በዛ እንዴት ይኖሩ ኋላ ይወራበታል ጥንካሬና ድክመት የኛ የተለየ ጉዳያችን አይደለም ጠንካራም ደካማም እዚያው በገዳም ጠንካራውም ጠንካራውን እያበረታ ደካማውም ድካሙን እያረመ በዛው በገዳም ይኖር ነው እንጂ የሆነ መነኩሴ ስላየን ወይም ከሆነ ነገር ተነስተን ምንድነው ይሄን ሐሳብ ደጋግሜ የማነሳው ትምርቱ እንዳልነበረ በገዳም በከተማ መኖር በዓለም መኖር የተፈቀደ እንደሆነ ነገር ግን አሁን በቅርብ ሰዓት አንድ የሆነ ደካማ መነኩሴ አይተን እንደተነሳ አድርገው ስለሚያነሱት ይሄ ደግሞ ተገቢ አይደለም ከዛ አይደለም ከድካም ወይም ከጥንካሬ ሳይሆን ከህጉ ተነስተን ነው ሚለውን ማየት አለብን የማይበድል ካህን አለ የማይበድልስ መነኮስ አለ ከፍ ሲል በትልቅ ማዕረግ ያሉ አባቶቻችንስ እንደ ሰው ስተት አይኖርም ብሎ መገመት የለብንም መነኮሳትም ስጋዊ ስራ ሊስቱ ይችላሉ መላእክት አይደሉም ካህናትም ሊበድሉ ይችላሉ ምእመናንም ደግሞ ሊያጠፉ ይችላሉ አንዳችን የአንዳችንን በደል የራሳችንን በንስሐ የወንድማችንን ደግሞ ኃጢአት በትዕግስት ሸፍነን ልንጸልይላቸው ልናርማቸው ወደ እግዚአብሔር ልንመልሳቸው ነው የሚገባው ለማለት ነው በገዳም ያሉ መነኮሳት ለተልእኮ የመጡ ስለሆነ ለማጥመቅ ለማቁረብ ወንጌል ለማስተማር ስለሆነ በሊቀ ጳጳሱ ደረጃ ነው በነገራችን ላይ አንድ መነኩሴ ዘላውን መንበረ ጸባዖት ቅድስት ሥላሴ ይገባል እንደምታውቅ አንተ ስለምታውቀው ነው አንድ መነኮስ ከገዳም ዘሎ መጥቶ ምስጋና ያዝናል ልግባ ይላል አይችልም ከየት መጣ ተብሎ ተጠይቆ በሊቀ ጳጳሱ መመሪያ ሰጭነት ደብዳቤ ተጽፎ በሉ ከዚህ ገዳም ነው የመጡት አሁን በሉ ያስተምሩ ያቁርቡ ይምከሩ ይገስጹ የእግዚአብሔርን ሕዝብ ያብዙ ተብሎ
ወደ ገዳም ወደ ከተማ የመጡትን በተልእኮ በእንደዚህ አይነት መልኩ የተሰማሩትን አባቶች እንደው መንከባከብ ተገቢ ነው። እንግዲህ ያው በጣም አባ በተደጋጋሚ የሚያነሱት ምንድነው ከግል ምግባር ጋር ነው። ከግል ምግባር ጋር ምን የሚያገናኘው ነገር ምናልባት እንደዛ የሚያይ ሰው ካለ አሁን ይሄ ጉዳይ የተነሳው የሆነ የምግባር ድክመት ታይቶ አይደለም። የግልማ አሁን እሳቸው ያሉ ያሉት ካህን አይበድልም ወይ? ካህንም ይበድላል፣ መነኮሳት ይበድላል። መነኮሳት በደሉ እኮ አይደለም ያሉኛ እንደ ምናልባት የሚል ሰው ይኖር ይሆናል በግሉ ዓለማው የሚባለው ያ ነው። አሁን መነኮሳት በደሉ አልበደሉ አይደለም፣ ቦታቸውን ለቀቁ፣ ተፈናቀሉ፣ ከስርዓተ ማህበር ተለዩ፣ ከተማ ገቡ፣ ከዓለማውያን ጋር መኖር ጀመሩ ነው እንጂ በደሉ አልበደሉ ምን ዝርዝር ውስጥ አልገባም። ሊሆን ይችላል የሚበድል ይኖራል፣ የማይበድል እና አሁን ይሄ ጉዳዩ የተነሳው ከህገ ገዳም እንጂ መነኮሳት በከተማ ሲኖሩ ንጹሃን ከሆኑ ሰየው ከበደሉ ግን ይሄዱ የሚል አይነት ነገር አይደለምና ከመበደል ካለመበደል ጋር ባያገናኙት። ኦቨርኦል ጉዳዩ ተቀምጠን ደልቶን እንኖር ነው እንጂ ሌላ ነገር አይደለም። ጉዳዩ እንደዛ አይደለም። ከተማ ሆነን የፈለግነውን የላመውን የጣመውን እንብላ እንጂ ጉዳያቸው ኦርቶዶክሳዊነት የሚያስጨንቃቸው ሆኖም አይደለም። ኦርቶዶክሳዊነት ጉዳይም አይደለም። ከተማ መቀመጥ እንፈልጋለን፣ ብር መብላት እንፈልጋለን፣ ከሴቶች ጋር እንደፈለገን እንሆን ነው እየሆነ ያለው። ሌላ ጉዳይ ሆኖ አይደለም እንጂ ስርዓተ ምንኩስና አስጨንቋቸው ጉዳይም እንደዚህ አይነት ጉዳይም አይደለም። አንድና አንድ የመጡበትም ዓላማ ወይ ደሞዝ ለመቀጠር ነው ወይ ደግሞ በዘመድ አድርገው ጵጵስናን ማግኘት ፍላጎት ነው። ከዛ ውጭ በአሁኑ ሰዓት ላይ ካህን ማድረግ የሚችለው መነኮሳት በተለየ ሁኔታ ሊያደርጉት የሚችሉ ተግባር የለም። ማጥመቅም ማስተማርም ጉባኤ መዘርጋትም ለካህናት ለመለጌቶች የሚቻል ጉዳይ እንጂ ተልእኮ ይዘው ከገዳም ሄድና አስተምር የሚባልበት ምክንያት የለም። ሰባኪያን በጣም ብዙ አሉ፣ መምህራን ቀሳውስት በጣም ብዙ አሉ፣ መለጌቶች በጣም ብዙ አሉ። በቂ ሁኔታ አለ። ምክንያታቸው ውሃ የሚያነሳ አይደለም። ግን እንዳልኳችሁ እንብላው አይነት ኑሮ ስለሆነ እየፈለጉ ያሉት እንዲህ አይነት ደረጃ ላይ ዲፌንድ ማድረግ በከተማ መሆኑን ዲፌንድ ማድረግ አይነት ሁኔታ ላይ የሆነ ነው። ለማንኛውም መምህር ኃይለማርያም ዘቦሩ ሜዳን ዩቲዩብ ቻናል ላይ ገብታችሁ ሙሉ መከታተል ትችላላችሁ። በጣም ጥሩ ምላሽ የሰጧቸው በተለያየ ሁኔታ እንደኔ አይደለም የተናገሩት። ገብታችሁ ተመልከቱት። እኔ ዚያራ ብቃ ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ። እንዴት ጆይን እናርግ የሚለውን ነገር ጠይቃችሁኛል። እዚህ ጋር እንደምትመለከቱት ጆይን የምትላለች እሷን ስትነኳት ወደዚህ ይመጣላችኋል። እናንተ የፈለጋችሁትን $5 $10 እያለ የሚቀጥላለ። ስለዚህ $10ን ጆይን ማድረግ ብትፈልጉ ትነኩታላችሁ። የዛን ጊዜ የሚጠይቃችሁ የክሬዲት ካርድ ምናምን ነገር ይጠይቃቸዋል። አድ ክሬዲት ካርድ የሚላለ። ስለዚህ የዛን ጊዜ ባይ ትሉታላችሁ። ይሄ ክሬዲት ካርድ ፎርሙን ትሞላላችሁ። የት እንዳላችሁ ከሞላችሁ በኋላ ሴቭ ካርድ የሚለውን ስትነኩት ቀጥታ ሜምበርሺፕ ጆይን እንዳደረጋችሁ ይነግራችኋል ማለት ነው።